ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። ስድስት ቦታ የተሰነጠቀው የነዘመነ አፋብን ራሱን የአማራ ፋኖ ብሔራዊ ንቅናቄ የሚባለውና በዘመነ ካሴ ንግስና ውስጥ ያለው የሚመራው ስብስብ በደረሰን የውስጥ መረጃ መሰረት ወደ 6 ቦታ ተሰነጣጥቋል። አንደኛ፣ በጎጃም የሚገኘው የቴዎድሮስ እዝ የሚባለው ወደ 4 ቦታ ተሰንጥቋል። ሁለተኛ፣ በጎንደር የሚገኘው እዝ ወደ 2 ቦታ ተሰንጥቋል። ሶስተኛ፣ በሸዋ የሚገኘው እዝ ወደ 2 ተሰንጥቋል። በጥቅሉ 6 ቦታ ተሰነጣጥቋል። ከዚህ ጋር በተያያዘም የአማራ ጽንፈኛው ታጣቂ ቡድን የሚያስተባብራቸው ሳተላይቶች በሙሉ ተዘግተዋል ወይም ደግሞ በገንዘብ እጥረት ምክንያት ሙሉ ለሙሉ ባለን መረጃ ተቋርጠዋል። የሳተላይት ስርጭትም የለም። በዝርዝር አንደኛ፣ የጎጃም ቀጠና የአፋብን የቴዎድሮስ እዝ 4 ቦታ መሰንጠቅ። ጎጃም ልንገባ ነው። አራት ቦታ ተሰንጥቋል። ጎጃም እንዳሜባ ነው የሚሰነጣጠቁት ባይዘው። አንደኛ፣ የአስረስ ማረና ቤተሰቦቹ ኃላፊነቱ ያልተወሰነ ቡድን። ይሄ ትልቁ ቡድን ነው። የአስረስ ማረና ቤተሰቦቹ በመባል ነው የሚታወቀው። ይህ ቡድን ከሞላ ጎደል የአማራው ስብሐት ነጋ ቤተሰብ የሚል ስያሜ ተሰጥቶታል። የአማራው ስብሐት ነጋ ቤተሰብ በሚል ማለት ነው። የአስረስ ማሬ ቤተሰብ የጎጃም ቀጠናን የቴዎድሮስ እዝን ሙሉ በሙሉ ተቆጣጥሮታል። ይሄ አሁን ዲቴይል ውስጥ አልገባም። በአክስት፣ የአክስት ልጅ፣ የአጎት ልጅ፣ የሚስት ልጅ፣ የሚስት ወንድም ምናምን በሚል በሙሉ ተቆጣጥሮታል። በነገራችን ላይ የአስረስ ማሬና ቤተሰቦቹ ማለት ነው። የአስረስ ማሬ ከየትኛውም ቡድን በላይ የፋይናንስ አቅም ያለው፣ ሚዲያዎችን ሙሉ በሙሉ የተቆጣጠረ፣ የፕሮፓጋንዳ የበላይነት የያዘ፣ በዲያስፖራውም ከዩጋንዳ እስከ አውሮፓ፣ ከአውሮፓ እስከ ሰሜን አሜሪካ ካናዳ ጨምሮ ዲያስፖራውን የተቆጣጠረ የጽንፈኛውን ዲያስፖራ የተቆጣጠረ ኃይል ነው። የፕሮፓጋንዳ ጉልበት አለው፣ የፋይናንስ ጉልበት አለው። የአስረስ ማሬ ቡድን ታክቲኩ ዘመነ የእድሜ ልክ መሪያችን ነው የሚል መፈክር ነው ያላቸው። ሁሌም ዘመነ ንጉሳችን ነው የሚል ነው ሽፋን የሚጠቀም ሲሆን፣ ቀኑ ሲደርስ ግን እና አስረስ በካልቾ የሚሉት ቅድሚያ ዘመነን ነው። ይሄ እንግዲህ ዲቴይል እንደ ውይይት የወሰድኩት ነገር ነው። ባይዘው በጣም ከፈለጋችሁ እየደወላችሁ አሁን ፋኖ ጋር ጠይቁ። እያንዳንዳቸው እንደሚያዳምጡ ማውቃለሁ። በዚህ አጋጣሚ አዲሱ ድመት ነው የምለው፣ ጭራቀረሽን ጭራቀረሽ ነው ምላት። አዲስ ድመት ካልገባህ ምን ማለት መሰለ? ትልቅ ትርጉም ነው ያለው። ድመት ማለት የሻቢያ ድመት ስትሆን የሻቢያን ቆሻሻ የሚደብቅ ማለት ነው። አዲስ ሰው ከሆንክ ዳንኤል
ድመት ያልኩት ድመት ስለሆነ አይደለም። የድመት ባህሪ ቆሻሻ ትደብቃለች። የሻቢያን ቆሻሻ እየጠረጉ የሚደብቁ ማለት ነው። ዲፋይን ሳደርግም ተናግሬያለሁ። ኦኬ ሶ ሻቢያ እህቶቹን፣ አያቱን፣ ልጁን ደፍሯል። የደፈረው የሚደብቅለት ይሄ አሁን ያልኳችሁ ነው። ሶ የድመት ባህሪ ነው ያለው ማለት ነው። ሴም ስቶሪ ጭራቀረሽ። ሶ የአስረስ ማሬ ቡድን ታክቲኩ ቅድም እንዳልኳችሁ ዘመነ ንጉሳችን ነው፣ የዘላለም መሪያችን ነው በሚል ሽፋን ቀኑ ሲደርስ ዘመነን መሰዋት። ይሄ አንዱ የአስረስ ማሬ ቡድን ነው። ሁለተኛው የጎጃም ቀጠና የአፋብን የቴዎድሮስ እዝ ክፋይ የዝናቡ ልንገረው ቡድን ነው። ዝናቡ ልንገረው የሚባለው ነው። የዝናቡ ልንገረው ቡድን በሌላ አነጋገር ዳሞት ፈርስት ይባላል። ዳሞት ፈርስት ነው የሚሉት። ዳሞት ፈርስት የሚል መሪ መፈክር ያለው ነው። ቡሬ ዳሞት ገጽ የሚባል አለው። ናይል አማራ የሚል ድረገጽ አለው፣ እንትን አለው፣ ማህበራዊ ድረገጽ አለው። ግርማ አየለ የሚባል ማህበራዊ ድረገጽ አለው። ደጋዳሞት ታይምስ የሚባል ድምፅ አለው። እነዚህ ድምፆች የዚህን የዝናቡ ልንገረው ቡድንን ሀሳብ የሚያስተጋባ ነው። የዝናቡ ልንገረው ቡድን ከፍተኛ ጸብ የገጠመው አሁን መጨረሻ ላይ ከሰሞኑን ደግሞ ከዘመነም ጋር ከፍተኛ ጸብ ውስጥ ገብቷል። የዝናቡ ልንገረው ቡድን ዋነኛ ጸብ ከአስረስ እና ቤተሰቡ ድጋ ሲሆን አሁን ደግሞ በዝናቡና በዘመነ መካከል ልዩነት ተፈጥሯል። መጨረሻ የሆነ ሶስተኛው የተፈሪ ካሳውን ቡድን ነው። ሶስተኛው የተፈሪ ካሳውን ቡድን ተፈሪ ካሳውን የሚባል አለ። ተፈሪ ካሳውን አሁን የያዘው የዘመነ ካሴን ቦታ ነው። ዘመነ ካሴ ያኔ የእዙ የበላይ ኃላፊ ነበር። ከሱ የበላይ ኃላፊነት ለተፈሪ ካሳውን ሰጥተውታል። ያኔ በጎጃም ምናምን የራሳቸው በነበረ ሰዓት ማለት ነው። ተፈሪ የዘመነን ቦታ ይዘዋል። የዘመነ ካሴ ቦታ እንዲሰጠው ሰርፕራይዝ የሚያደርጋችሁ ለተፈሪ ካሳውን የዘመነ ካሴ ቦታ እንዲሰጠው ትዕዛዝ ያስተላለፈው የሻቢያ መንግስት የኢትዮጵያ ተቃዋሚዎችን ለ20 ምናምን ዓመታት በስጦታ መልኩ የተሰጠው አሁን ጀነራል ሆኗል አሉ ኮሎኔል ፍጹም ወይም ሌኒን ነው የሚባለው። አይገርምም? የዘመነ ቦታ የሚስፈልገው ለተፈራ ካሳውን ነው ብሎ የሚመድበው ሻቢያ ነው። ሻቢያን የመደበላቸው ይህ ሰውዬ በፊት የመረጃ ኃላፊ ሆኖ ቀጥታ ግንኙነቱ ከሻቢያ ጋር ነበረ። የመረጃ ኃላፊ ነበር በፊት። ተፈራ ካሳውን ማለት ቀድሞ ይሄ አድሃን የሚባለው ኤርትራ የነበረው መሰለኝ አድሃን የሚባል ታውቁታላችሁ። የእሱ ሊቀመንበር ነበር ተፈራ ካሳውን። በኋላ ደግሞ ለውጡ ከመጣ በኋላ የሚሊሻ ጽህፈት ቤት ኃላፊ የነበረው ማለት ነው። ያኔ ሻቢያዎች 40 ሺህ ነው ምናምን የአማራ ወጣት እናሰለጥናለን ብለው ሲሉ ከነበሩ ሰዎች አንዱ ማለት ነው። ኔትወርኩም በደንብ ክሊር እንድትሆኑ ስለፈለኩ ነው። የተፈራ ካሳውን በዋናነት የሻቢያ ወኪል ነው። አድሃን በነበረ ሰዓት ኤርትራ ነበረ። ከኤርትራ ከመጣ በኋላ ደግሞ የሚሊሻ ጽህፈት ቤት ኃላፊ ነበረ። እንደምታውቁት የለውጡ ዋዜማ የሻቢያ ሚና አማራ ክልል መንግስት ጊዜ ስለሌለኝ ወደ ዝርዝር አልገባም። አማራ ክልልን የፈተፈተው ፍትፍት ያደረገውና የበላው ሻቢያ ነው። እስከ 40 ሺህ ሰራዊት ወደ ማሰልጠን ወዘተ የገባው ማለት ነው። ይሄን ማታውቁት ስላልሆነ ስለዚህ የተፈራ ካሳውን ቡድን በሻቢያዎች ነው የተመደበው። ከፍተኛ ጸብ የገጠመው ከአስረስ ጋር ነው ባይዘው። ምክንያቱም አስረስ ፕሮቲፔሌፍ ነው። አስረስ ማረ ሻቢያዎች አያምኑትም።
በጣም የሚገርም እኮ ማትሪክስ ነው ያለው እዛ። ሻቢያዎች የሚያምኑት ያኔ ከለውጡ በፊት ኤርትራ በነበሩት ወጣቶች ነው ሻቢያ አመኔታ ያለው። ያኔ ከግንቦት ሰባት ጋር ይሁን ከአርበኞች ጋር ይሁን ከኢድሃን ጋር ይሁን ከነሱ ጋር ባሉት ትስስር አላቸው፣ እምነት አላቸው። ያኔም ለውጡ ሲመጣ አማራ ክልል ያሰሩት እነሱን ነው ስራ እንዲሰሩላቸው ያደረጉት። አስረስ እዛ ውስጥ የለም። አሁን ዘመነ ሙሉ ለሙሉ ኤርትራ ነው ያለው። 1 ዓመት ከምናምን ሆኖታል ኤርትራ። ዘመነ ኤርትራም ሲሆን ኤርትራ ዘመነ አለ፣ አንድ ተፈራ ካሳሁን አለ፣ ቅድም የነገርኳቸው አሉ። ኤርትራ የነበሩት ከለውጡ በፊት የነበሩት ትረስት ያደርጓቸዋል። ስለዚህ አስረስ ወደ ማን ሄዷል? ወደ ቲፒኤልኤፍ ሄዷል። ውስጥም እኮ ኮንፍሊክት አለ። ስለዚህ ተፈራ ካሳሁን በሻቢያን የተመደበው የዘመነ ካሴን ቦታ ነው የያዘው። አስረስን በጥብቅ እየፈለገው ነው ያለው እና አሁን አስረስ የሚዲያ የበላይነት ስላላቸው የፕሮፓጋንዳ እያስወሩበት ነው። ይሄ እያስወሩበት ማለት የሰራውን ስራ በተግባር የሰራውን ስራ ይሄን እያሉ እያጋለጡበት ነው። አሁን ሰሞኑን የሚወጣበት ነገር ተፈራ ካሳሁን ላይ እስረኞችን ያለምንም ቅድመ ሁኔታ ይረሽናል አሉ። ተፈራ ካሳሁን ቲፒካሊ የሚታወቀው እስረኛ በመረሸን። ሁለተኛ 10 ሚሊዮን ብር የተቀበለበትን ዶክመንት ይዘውበታል። ሶስተኛው ቡድን የተፈራ ካሳሁን ቡድን ነው። አራተኛው የስለሺ ከበደ ቡድን ነው። ስለሺ ከበደ የቴዎድሮስ እዝ ምክትል መረጃ ኃላፊ አደረጃጀት ኃላፊ የነበረ ነው። ስለሺ ከተፈራ ካሳሁን ጋር ጸብ የገጠመው ለአስረስ ካለው ቅርበት ነው። ለአስረስ መረጃ ይሰጣል። ፕላስ የሻቢያ ጋር ያለውን ግንኙነትም ጥያቄ የሚያነሳ ነው። አራቱ ቡድኖች እነዚህ ናቸው። እንግዲህ እነዚህ ናቸው ማለት የአማራን ነፃ የሚያወጡት፣ ጎጃምን ነፃ የሚያወጡት እነዚህ ናቸው። ስንጥቅጥቃቸው ወጥቶ አንደኛውን ሻቢያ የሚቆጣጠረው፣ አንደኛው ህወሓት የሚቆጣጠረው፣ አንደኛው እንደዛ የሆነ ማለት ጎጃም ፍርስርሱ ነው የወጣው። ሁለተኛ ሸዋ ነው። የሸዋ ቡድን ለሁለት ነው የተከፈለው። ይሄ በዋናነት ልዩነታቸው ከህወሓት ጋር የተያያዘው። ምክንያቱም ህወሓት የሸዋ ገዢ መደብ ነው የምትለው ባይዘዌ ሸዋ ላይ አብዛኛው የሸዋ ታጣቂው ኃይል ለህወሓት ጥሩ ስሜት የለው፣ ሻቢያ ጋር ይሻለዋል። ሶስተኛው ጎንደር ነው። ጎንደር ላይ በሁለት ነው የተከፈሉት። ጎንደር የባዬ ቀናው ቡድንና የዮሐንስ ንጉስ ቡድን ናቸው። ባዬ ቀናው ቡድን የሚባል አለ፣ ዮሐንስ ንጉስ የሚባል ቡድን አለ። የጸቡ መሰረታዊ መነሻ በባዬ ቀናውና በዮሐንስ ንጉስ መካከል ህወሓት ናት። አሁን በጣም እኮ ነው የሚገርመው። ህወሓትና የህወሓት ጦር መሪዎች ናቸው። የጸቡ መነሻ ህወሓትና የህወሓት የጦር መሪዎች ናቸው። አፋብን ሲመሰረት ሀብቴ ወልዴ የሚባለው ግለሰብ የጎንደር ሰብሳቢው ወደ አፋብን ሲሄድ ታውቁታላችሁ። ሀብቴን እሱም ታውቃላችሁ የት እንዳለ። እና ሀብቴ ወልዴ ሲሄድ መተካት የነበረበት ባዬ ቀናው ነበር መተካት የነበረበት። ባዬ ቀናው መተካት ሲኖርበት ባዬ ቀናውን በድምፅ ብልጫ ማሸንፎ ዮሐንስ ንጉስን ተኩት ማለት ነው። ለምንድን ነው ዮሐንስ ንጉስን የተኩት? ዮሐንስ ንጉስ የህወሓት አባል ነው። በጣም እኮ የሚገርም የትግራይ ተወላጅ ነው። በማንነቱም የህወሓት እንትንም ጎንደር ላይ የቲፒኤልኤፍ አባላት አሉ። ጎንደር ላይ የጎንደር ሰዎች አስተያየት ካላችሁ ጻፉ። ዛሬ ራሳችሁን ጠይቁ። ጎንደር እየወደመች ያለችው በምንድን ነው የሚለውን ጥያቄ አንሱ፣ እንድታነሱ ነው ፈልገው። ለምንድን ነው በዚህ ልክ ጎንደር የምትወድመው?
ባየቀናው የሚባል በዚህ በኩል ዮሐንስ ንጉስ የሚባል በዚህ በኩል ዮሐንስ ንጉስ የህወሓት የትግራይ ማንነት ይዞ ጎንደር ላይ መሪ ሲሆን ምን ሊሆን ነው? አም ሶሪ እኔ ትግራይ ምናምን የሚለው ባልገባ ደስ ይለኝ ነበር። ፋክቶች ስለሆነ ነው ያነሳለው። ሀብቴ ወልዴ ታውቁታላችሁ። ሻቢያም ከለውጡ በፊትም ኤርትራ የነበረ መሰለኝ። እሱ ወደ አፋብን ሲመጣ ለሁለት ባየቀናውና ዮሐንስ ንጉስ ሆኑ ማለት ነው። ባየቀናው ከቲፒኤልኤፍ ጋር ጥሩ ስሜት የለውም። አሁን ደግሞ ታሞ ሱዳን ሄዷል እያሉ ነው። ከሱዳን ወደ ህንድም ሄዷል እያሉ ነው። ብዙ አይጠቅምም እሱ። ዮሐንስ ንጉስ ግን እንዲመደብ ነው ያደረጉት እና ይሄ ከፍተኛ የሆነ በተለይ በታጣቂው ዘንድ ቅሬታ የፈጠረ አሁን የሚካሄዱት ውድመቶች በዋናነት እየተመሩ ያሉት በዮሐንስ ንጉስ ነው እየተመሩ ያሉት። ጎንደር ላይ የምታዩቸው ጠቅላላ ውድመቶች ማለት ነው። እየወደመች ያለው በዛ እና ይሄን ነገር እያደረገ ያለው ማን ነው ተብሎ ሲጠየቅ የተመደቡት ሰዎች የቲፒኤልኤፍ ሰው ነው ያንን የሚመራው ማለት ነው። ይሄ ነው ጎንደር ላይ ያለው የፋኖ ታጣቂ የጎበዝ አለቆች ከህወሓት ጋር በተያያዘ ነው ያላቸው ችግር እና ስረስ ደግሞ ከህወሓት ጋር የተያያዙትን ቀርቧቸዋል ማለት ነው። ሁለተኛው የሳተላይት መውረድ ነው። በአንድ ወቅት እንደ አሸን ፈልተው የነበሩት የአማራ ጽንፈኛው ታጣቂ ኃይል የፕሮፓጋንዳ ስራ የሚሰሩ የሚዲያዎች ኮንትራት ይዘዋቸው የነበሩት ሚዲያዎች በሙሉ ከሳተላይት ላይ ወርደዋል ባለን መረጃ። እንደዛ እንደ አሸን የፈሉት ወርደዋል ከሳተላይት። መሰረታዊ ምክንያቱ እንደ ፈረንጅ ላም ሲታለብ የነበረው የአማራ ዲያስፖራ ወተት አልሰጥም አለ። በሙሉ ሳተላይቶቹ ወረዱ። there is no money ዲያስፖራውን ቢያለው ምን እንደው የሚያመላክታችሁ ይሄ ዲያስፖራው የፈረንጅ ላምነቴን አማራው ዲያስፖራ ማለት ነው የፈረንጅ ላምነቴን አቁም ያለዋል አላረጠም ባይዘው ማረጥ አይደለም አለው ዲያስፖራ አለው ገንዘብ ግን አሁን ወደ ትክክለኛ ቦታ አውለዋለው እንዴ ወደ ልጆቼ ያልክ ወደ ቤተሰቦቼ ለምን አልልክም ጤፍ ገዝተው ይበሉበታል እህል ገዝተው ይበሉበታል ማሽን ይገዙበታል ማዳበሪያ ይገዙበታል አየነው 4 ዓመት 5 ዓመት ውሃ ሞቀጥ ሆነ ያ ህዝብ ወደ ኋላ ተጎተተ አቆመ ቄጥ ያምጡ የለም ገንዘብ የሆነ ስብሰባ አንድ ቪዲዮ ልከውልኝ ነበር ገንዘብ ሊያዋጡ ተጠርቶ አንሰበሰብ ተብሎ ተንተናል ላሚቷ ነጥፋ አይደለም እምቢ ብላ ነው ላሚቷ ነጠፈች አይደለም ታደሰ ወርዶፋ ላሚቷ እምቢ አለች ነው የሚባለው ወተቴን አልሰጥም አላት ወተት ስለዚህ ጠቅላላ ሳተላይቶቹ ከጨዋታው ወጥተዋል አሁን በዲያስፖራ ገንዘብ እየተሰጠ ስላልሆነ ሌሎች አማራጮች መከተል አለብን ብለው አሁን ሰሞኑን አንድ ፕሮጀክት ይጀምራሉ ተብሏል ያ ፕሮጀክት እነ ሙልጌታ አንበርብር እነ ማዛ መሐመድ ወዘተ ያሉበት ወደ ሳተላይት እንመለስ የሚል ፕሮጀክት ቀርጸዋል ምክንያቱም ዩቲዩብ ስለተመታብን እንዲህ ስለሆነብን ወደ ሳተላይት እንመለስ ነገር ግን ዲያስፖራውን ቢ ስላለ 3 አማራጮች አቅርበዋል 3 አማራጮቹን ቶሎ ነግራችኋለሁ አንደኛው አማራጭ ያሉት አፋብን ራሱ በቃ ገንዘብ ከፍሎ ሳተላይታችንን ይቻለን ብለዋል በተለይ እነ ሙልጌታ አንበርብር የሚባሉት አፋብን ገንዘብ አውጥቶ ሳተላይት ይቻል ኬት ያምጣ አፋብን እስኬት ያመጣል ደርቋል አሁን ከህዝቡ ነው እየወሰደ ያለው ከብት እየቀማ 20 ሚሊዮን ብር እየወሰደ ምናምን ሁለተኛው ኦፕሽን ሻቢያ ነው ሻቢያ ፍቃደኛ ሆኗል ነገር ግን የሚዲያው ማኔጅመንት እኔ መቆጣጠር አለብኝ ነው ያላቸው ፍቃደኛ ነው ወደ 10 የተሰባሰቡ ወደ 12 13 ሚዲያዎች አሉ የተሰባሰቡ አይታችኋቸው ከሆነ ሰሞኑን ቅስቀሳ ጀምረዋል ወደ አንድ እንምጣ ወደ ሳተላይት እንምጣ ምናምን የሚል ማለት ነው
ሻዕቢያ ሬዲ ነው። አማርኛ ክፍልም ስለዘጋ አማርኛ ክፍሉንም ትግራይ እንትን አስመራ የአማርኛ ክፍል ዲፓርትመንቱ ላይ ያደርገው ይፈልጋል። ስለዚህ ማኔጅመንቱን መቆጣጠር አለብኝ የሚል ነው ሻዕቢያ እንጂ ፍቃደኛ ሆኗል። ሶስተኛው ቲፒኤልኤፍ ነው። ቲፒኤልኤፍ ፍቃደኛ ሆኗል። እሱ በአንድ ላይ ሰብስባችሁን እንጂ ፋይናንስ አደርጋችኋለሁ ብሏል። የቲፒኤልኤፍ ሪኳየርመንት ማኔጅመንት አይደለም፣ ኤዲቶሪያሉን መቆጣጠር አለብኝ ያላቸው። ኤዲቶሪያሉን ከሰጣችሁኝ እኔ ፋይናንስ አደርጋለሁ ብሏል ቲፒኤልኤፍ። ስለዚህ አሁን ሰሞኑን ወይ በራሱ በአፋብን ወይ በሻዕቢያ ወይ በቲፒኤልኤፍ ሊድ የሚደረግ ሻዕቢያ ከሆነ ማኔጅመንቱን፣ ህወሓት ከሆነ ኤዲቶሪያሉን ኮንትሮል ያደረገው ምናልባት አንድ ሳተላይት ሊመጣ ይችላል። አሁን ግን ለጊዜው እንደዛ ሲጨፈር የነበረው አማራው ተነስቷል፣ አማራው እየታገለ ነው፣ የአማራው ትግል ምናምን የሚሏችሁ ሳተላይት እንኳን ማዋጣት አልቻለም። ሳተላይት ማዋጣት አልቻለም። እምቢ ብሏቸዋል ማህበረሰብ። ይህ ኤርሚያስ እንግዲህ እየተናገርኩ ነው። አረ ከሌ የሚባል ሳተላይት አለ የምትሉ ከሆነ እንስማ። ከትልቁ ከማን ነው የሚባለው? ያኔ ከነበርንበት ጀምሮ ማለት ነው። እሱም ነው የሌለው። ማን ነው? አሻራ የነበርን አሻራ ምናምን እኛ የነበርንበት እነ ግርማ ካሳ ያሉበት እነ ኤልያስ የሚመራ የነበረው እሱም የለም። 6 ዓመት ነው 8 ዓመት አገልግሎ በፋይናንስ ምክንያት ተባሯል። አሁን ይሄ ነው የሚባል ነገር የለም። ፋይናንስ የለም። ቶታሊ ህዝቡ እምቢ ብሏል። ስለዚህ ያላቸው አማራጭ ወይ ከራሱ ከአፋብን ነው። አፋብን ከሆነ ደግሞ ምናልባት ከህዝቡ ወይም ደግሞ ከግብፅ ምናምንም ሊሆን ይችላል፣ ከሱዳንም ሊሆን ይችላል፣ ወይም ከኤርትራ ወይም ከቲፒኤልኤፍ የሚወስዱበት ሁኔታ ነው እየተፈጠረ ያለው። ይሄ ነው። እዚህ ደረጃ ላይ ነው ያሉት። እዚህ ደረጃ ላይ ደርሰዋል። ህብረተሰቡ በዚህ ደረጃ ነቅቷል። ለህዝባችን በደልማ አናደርገውም እያለ ነው። ጦርነቱ የውክልና ጦርነት ነው፣ ፕሮክሲ ዋር ነው። አማራ የሆነው ከመንግስት ጋር ቁጭ ብሎ እንደራደራለን ብሎ መጥቷል። አሁን እዛ ላይ ያለው ፓራዶክስ ይሆናል አይደለም። ቅድም ፕሮፌሰር እንዳለው ሃይ ኮፒ ነው። ስለዚህ የውክልና ጦርነት ነው እየተደረገ ያለው። የህወሓት ጦርነት በአማራ ክልል ነው የሚባለው። በእርግጠኝነት ሂደቶችንም ካዙዋሊቲውንም ስናስበው ማለት ነው። እንግዲህ ወደ ጉዳቶች ስመጣለህ በቀጥታ ወያኔ የሚያዛቸው ሂደቶች ናቸው። የአማራን ህዝብ በምን መልኩ ማጥፋት አለብኝ ብሎ የነደፋቸው ሂደቶች ነው እየተፈጸሙ ያሉት። አንደኛ በስውር ሲፈጽማቸው የነበሩ የሃይማኖት ጦርነቶችና ቃጠሎዎች ነበሩ። አሁን ላይ ግን በይፋ በትግሉ ውስጥ ሃይማኖታዊ ሰበብ አሸክቦ የሃይማኖት ጦርነት እንዲነሳ በአማራ ክልል ላይ እየተደረገ የነበረው ነገር ግን የሃይማኖት ጦርነቶች እንዳይመጡ ጠንካራ መስተጋብር በእስልምናና በክርስቲያን በኩል ስላለ ነው እንጂ የሃይማኖት ጦርነት እንዲነሳ የሚያደርጉ ነው ትዕዛዝ የተሰጣቸው ማለት ነው። ነገር ግን መስተጋብሩ ጠንካራ ስለሆነ በሃይማኖት ጦርነት በኩል አልተሳካለትም። እየተሳካለት ያለ በምንድነው? የአማራን ህዝብ በማህበራዊ እና በኢኮኖሚያዊ ማውደም ነው እየተሳካለት ያለ ማለት ነው። እንግዲህ አንድ ባንድ ስንመጣ ከጥያቄዎቻችን አንዱ የመልማት ጥያቄ ሁሉ ነበረ። የትምህርት ጥያቄዎችም ነበሩ። ጭራሹን የትምህርት ጥያቄዎች እኛ ጋይንት ላይ ኮንፈረንስ አድርገን አፋህድ በወድም በግድም ይሄ ትምህርት መጀመር አለበት ብለን ስናስጀምር የዛ ቀንደኛ ተልኮ ተሸካሚዎች ግን በእኛ ላይ ዘመቻ ተከፍቶ ነበር። በቃ በትምህርት የአማራ ህዝብ ጠያቂ ትውልድ እንዳይፈጠር፣ የአማራ ህዝብ ደንቁሮ ወደ ኋላ ወደ ድንጋይ ዘመን እንዲቀየር ትምህርት ቤቶች ወድመዋል፣ ተቋማት ወድመዋል፣ አጠቃላይ መምህራን ተገድለዋል፣ ተረሽነዋል። በጥቅሉ ይሄ ትግል 50 ዓመትም ቢቆይ የአማራን ህዝብ 50 ዓመት አደንቁሮ ለመቀጠል እየተደረገ ያለው ሂደት ነው ያለው ማለት ነው። በትምህርት ዙሪያ ይሄ ነው። በማህበራዊ በጤና በኩል አምቡላንሶች እየተቃጠሉ ነው። ጤና ተቋማት እየወደሙ ነው። ይህ ነርሶች አሁን በቅርቡ አይታችኋል እየታገቱ ነው። ሐኪሞች ከቦታ ቦታ ተንቀሳቅሰው መሄድ አይችሉም። የአማራ ህዝብ ኢኮኖሚ በከፍተኛ ሁኔታ ጉዳት ደርሶበታል። ከአንድ ቦታ ወደ አንድ ቦታ ተንቀሳቅሰው መነገድ አይቻልም። ባለሀብቶች ከየቦታው እየሄዱ ነው።
ወደ ተለያየ ቦታ ከክልሉ የነበሩ ኢንቨስተሮችና ባለሀብቶች እየለቀቁ ነው። መኪኖች ከቦታ ቦታ ተንቀሳቅሰው እንዳይሰሩ ከፍተኛ የሆነ ጭንቀት አለ። ከአማራ ስለንቦና በፍጹም የሌለ ሲበላ ሲጠጣ አድሮ ጧት ላይ አግቶ የሚሄድበት ሁኔታ አለ። ገበሬዎች አሁን ከፍተኛ ሁኔታ ችግር ላይ ናቸው። የገሾ አንዲት እናት ገሾ ሽጣ ቡና መግዛት ስትፈልግ፣ እንቁላል ሽጣ ቡና መግዛት ስትፈልግ 100 ብር ሽጣ 200 ብር ሽጣ መልሳ 200 ብር የምትቀማበት ሂደት ነው ያለ። ትንንሽ ገበያዎች ላይ ቀረጽ ተጀምሯል። ትንንሽ ገበያዎች ላይ መሰረተ ልማት እንዳይሰሩ ከፍተኛ ሂደት እየተሄደበት ነው ያለ። ይሄ አንዱ የህወሓት ዓላማ ነው። ሌላ ምንም ነገር የለውም። ለምሳሌ ባነሳል በእኛ ቀጠና እርብ መገጭን ያለውን ሂደት ተቋቁሞ እንዳይሰራ ሰራተኞች በቅርቡ ሲታገቱ ነው የነበሩ። የውሃ ፕሮጀክቱ ማለት ነው። እርብ ላይ የርብ አገልግሎት እንዳይውል እርብ ላይ ያሉ መሰረተ ልማቶችና መኪናዎች ታግተዋል፣ ከፍለዋል፣ ተቃጥለዋል። ላቋርጣችሁ አልፈለኩም። በቃ ፍስስ ብሎ የሚገባ ፕሮግራም የትላንትና ፕሮግራም ነው። ባይዘዌ በጣም አሪፍ ፕሮግራም ነው። በጣም እመለስበታለሁ በደንብ። በቃ ፍስስ ብሎ እንዲገባ አይምሯችሁ ውስጥ አላቋርጥም። ዝም ብላችሁ ስሙት። መገጭ ፕሮጀክት እንዴት እንደቆመ እያያችሁ ነው። መገጭን የማይወደው ማን ነው? ማን ያሰማራው መገጭ ላይ? ትምህርት ቤቶቹ እንዴት ነው የፈረሱት? ጤና ጣቢያዎቹ እንዴት ነው የፈረሱት? ስሟቸው በደንብ። እነዚህ ሆርስ ማውስ ከፈረሱ አፍ ናቸው፣ ከፈረሱ አፍ። ስለዚህ ይቅርታ ጠይቃለሁ ስላቋረጥኩ። በደንብ ስሙት እንዳትወጡ። ፕሮጀክቶች እንዴት እየተጎዱ እንደሆነ እንዳይሰራ ክልሉ በልማት እንዲጎዳ እየተደረገ እንደሆነ አንዱ ማሳያ ነው። ይሄ ለአማራ ህዝብ ነው ታገላለሁ ቢለኛል ለሰሙ አልችልም። መኪና መንገዶች ሊሰሩ ትልልቅ ፕሮጀክቶች ተይዞላቸው ነበር። ለምሳሌ ከአዲስ ዘመን አምደ ወርቅ ብናት አስፋልት መንገድ ሊሰራ መኪኖች ታግተዋል። ይሄ ሁሉ በጣም አማራ በታሪኩ ያላስተናገደው በራሱ ልጆች እያስተናገደ ነው ያለ ማለት ነው። ስለዚህ ለአማራ ነው ታገላለሁ ቢለኝ ልንሰማው አልችልም። አማራን ህዝብ በምስለኔ ጠላቶቹ እየታገሉት ነው ማለት ነው። ከሱዳን ጋር ነው የሚሰሩት። ቁጥር 1 ከሱዳን ጋር ይሰራሉ። ይሄን ማረጋገጫዎች አሉ። ከሱዳን ጋር ሲሰሩ የአርማጮ ገበሬ በርካታ እርሻዎችን ቀምቶ ከወሰደው ኃይል ጋር ነው። ከአማራ ቀንደኛ የጥቅም ተቃርኖ ጋር የቆመ ከሱዳን ኃይል ጋር ነው የሚሰሩ። ለዛ ነው ሽጣችሁታል ያለው። በሁለተኛ ደረጃ ከህወሓት ጋር ሰራችሁ ስንል ሽጣችሁታል ስንል ወልቃይትና ራያን በአንድ ካዝና ጥይት ሽጣችሁታል ማለታችን ነው። ይህንን ለማረጋገጥ ደግሞ ከኤርትራና ከትግራይ የደህንነት ሰዎችና ጀነራል ሰዎች ጋር እኛ ህዘው ትግል ውስጥ እያለን ሁሉ እየደወሉ ምን ያህል የጦር መሳሪያ እንስጣችሁ መዝግባችሁ አምጡልን። ኢቭን ጸዳሉ ደስ የራሱ የኮር አዛዥ በነበረበት ሰዓት ምን ያህል ስናይፐር፣ ምን ያህል ብሬን፣ ምን ያህል ድሽቃ እናምጣት ብሎ በስልክ ኮንፈረንስ ከኤርትራዊና ከህወሓት ጀነራሎች ጋር አውርተናል። አይሆንም ነው የተባለው። ፈርቀዶ ሲገባ በዚህ ውይይት የነበሩት እንግዲህ እኛ ከዛ ጋር አንሰራም ብለን እነ ፕሮፌሰር ኢያሱም እነ ጌታም ቁጭ ብለው ተወያይተውበት እኛም ተወያይተንበት የነበረውን ሂደት ጸዳሉ ፈርቀዶ ሲገባ ምንድነው የተባለው? አሁን ላይ ቀንደኛ የአፋብን አመራር የሆነው ጌታ ግለሰብ መጥራት አልፈልግም፣ ነገር ግን ሂደቱ ስለእንትን ስለሚል ምንድነው ያለው? አሰላለፍ ቀይረናል ነው እያለ የነበረው ማለት ነው። እሱ እስከ መቼ ነው አሁን ላይ በክህደት የሚኖረው? እስከ መቼ ነው? ሄዱን እንምጣ እያለ እስከ መቼ ነው የሚኖረው? በቅንነት የሚታገል ሰው አለ ለአማራ ህዝብ የመሰለው። ኢቭን ሰው አግተ ይዘና ሲባል ኧረ እኔ አልመጣም ሲል አልሄድም ያላግትም ሲል ነግሬያለሁ ትረሸናለህ ሲባል ያላመነበትን ሁሉ እታች ያለው አባል ሰው አግቶ ይመጣል ማለት ነው። አሁን ላይ ተጠርንፎ ተይዞ ነው በቤተሰቦቹ። አሁን ትግል ላይ ያለው ኃይል ግን እስኪ እንመልከተው። ምናልባት በሺዎች በላይ የሚቆጠሩ የምንሻለቾች እርሻቸው እንዳይታረስ ተደርጎ እሸት እንዳያመርቱ ተደርገው በሬው ተበልቶበት በጎቹ ተበልቶበት ዘመነ ካሴ ሲናገር ሰምታችኋል። የምንሻን ንብረትም ሆነ የመንግስት ስርዓት ንብረቶችን ዶሮ ሳይቀርብሉ ተብሏል። ያ ሆኖ ለአማራ ነው የምንታገል ከተባለ ግለሰቡን ወይም አፈሙዝ አንስቶ የሚታገለውን መያዝ ሲገባቸው ልጆቻቸው በእሸት እየተቀጡ ነው። እነዛ አማራዎች አይደሉም። የምንሻም ሆነ የመንግስት አካላት አመራሮች ልጆች አመራሮች አይደሉም ማለት አማራዎች አይደሉም። ሚስቶቻቸው አማራዎች አይደሉም። ለአንዲት ህፃን ክሬት አድርገው ለተፈጠረችው ህፃን በዛ ልክ ከተሄደ በሺዎች የሚቆጠሩ እነዚህ ህፃናቶች አማራ አይደሉም ወይ?
እኔ አማራ አይደለሁም ወይ በሬ የተበላ እኔ አማራ አይደለሁም ወይ እሸት ተከልክዬ ከረምኩ የሚሉ የሰቆቃ ድምጾች የእናቶች የሚስቶች የሰቆቃ ድምጽና የህፃናት የሰቆቃ ድምጽ ይታወቃል። በጣም እያለቀሱ ነው ያለው እና በአማራ ህዝብ ላይ በታሪኩ አይቶት የማያውቅ ግፍ እየተፈጸመበት ነው። ህዝብ ገበሬ እያለቀሰ ነው። ከመንግስት ገበያ ከተማ ላይ ውሎ ሲመጣ ከመንግስት መረጃ ይዛል መተሃል ተብሎ እየታገተ ነው ያለው። በአማራ ህዝብ ላይ የደረሰው በደል ተዘርዝሮ ያልቅ። ጉድ ነው እኮ የምትሰሙት ጉድ። ለትላንትና ፕሮግራም ይሄን ሰምቶ እንቅልፉን የሚተኛለ እንዴ? የፈረንጅ ላም ቢሆን ዲያስፖራው ታዲያ አልሰጥም ማለቱ ትክክል አይደለም። ጉድ ሚሊሻ ስለሆነ የሚሊሻው ሄዶ የሚሊሻው ቤተሰቦች ዶሮ ይበላባቸዋል። ዶሮ ሶሪ ሰላላፊች ሲታገት የነበረው ዶሮ ነው የሚበሉባቸው። ዶሮች የሚሊሻ ልጆች ዶሮ ሚሊሻ ስለሆነ ያ ጥይት ያነሳውን አይደለም። የዶሮ ሌቦች ታዲያ ዳስ የሚጣለው ለማን ነው? ዳስጣል ቁጥር 3 ትሰማላችሁ። ዳስጣል ቁጥር 3 ደግሞ ይሆናል። እያንዳንዱ ዳስ እያንዳንዱን ድንኳን በየጊዜው እያስቀመጥን እንሄዳለን። ያበዳችሁ ሰዎች አላችሁ። አዎ ዳስጣል ቁጥር 3 ይሄ ነው የሚሆነው። አሁን የምትሰሙትም ዳስጣል ቁጥር 3 ነው። በደብረ ጉራቻ ሲታገት የነበረው አማራ ክልል ላይ ግን በዛ ጠፍ ተደርጓል። በዛ ጠፍ እዚህ ያለው ትክክል ነው እያልኩ አይደለም። ያን ነው ወነግ ነው ሲያግተ የነበረው አማራ ነው ብሎ ነው ሲያግተ የነበረው። እኛ ጋር ግን ጎረቤቱን ነው ሲያግተ የነበረው። ለምሳሌ በቅርቡ ደብረ ታቦር ጌጤ መለሰ የሚባል ሰውዬ ቤት ወደው ወንድሙን ገለው እሱን አግተው ይዘው ሄዱ። 7 ሚሊዮን ብር አስከ ጉድበል ጎንደር ጉድበሉ ሰውየውን ከቤት ወሰዱት። ባለሀብት ነው። ወንድሙን ገደሉት። ወንድሙን ለወንድሙ ድንኳን ተጣለ። እሱ ከሄደ በኋላ 7 ሚሊዮን ብር ከፍሎ ተመለሰ። በስም ነው የተጠራው፣ በቦታ ነው የተጠራው። ድንኳንን ጣልናና ድንኳንን ጣል ፋሽን ሆነ። ፋሽን ስራ ሆነ። ታገት የነበረው አማራ ሚስቶች የሰቆቃ ድምጽና የህፃናት ያውቅ ግፍ እየተፈጸመ ተብሎ እየታገተ ነው ያለው። በአማራ ህዝብ ላይ የደረሰው በደል ተዘርዝሮ ያልቅ። ሰላላፊች ሲታገት የነበረው በደብረ ጉራቻ ሲታገት የነበረው አማራ ክልል ላይ ግን በዛ ጠፍ ተደርጓል። በዛ ጠፍ እዚህ ያለው ትክክል ነው እያልኩ አይደለም። ያን ነው ወነግ ነው ሲያግተ የነበረው አማራ ነው ብሎ ነው ሲያግተ የነበረው። እኛ ጋር ግን ጎረቤቱን ነው ሲያግተ የነበረው። ለምሳሌ በቅርቡ ደብረ ታቦር ጌጤ መለሰ የሚባል ሰውዬ ቤት ወደው ወንድሙን ገለው እሱን አግተው ይዘው ሄዱ። 7 ሚሊዮን ብር አስከፍለውታል። ፋሽን ሆነ። ፋሽን ስራ ሆነ። ባይዘይ ወደ ትግሉ ሲገባ ማንም የራሱን አላማ ይዞ ነው የወጣው። ገንዘብ መሰብሰብ የሚፈልገው ገንዘብ መሰብሰብ እንዳለበት ቅድም እንደተናገርነው ከዋት ጋር መስራት ብሎ ሲመጣ ከመንግስት መረጃ ይዛል መታ በደብረ ጉራቻ ሲታገት የነበረው አማራ ክልል ላይ ግን በዛ ጠፍ ተደርጓል። በዛ ጠፍ እዚህ ያለው ትክክል ነው እያልኩ አይደለም። ያን ነው ወነግ ነው ሲያግተ የነበረው አማራ ነው ብሎ ነው ሲያግተ የነበረው። እኛ ጋር ግን ጎረቤቱን ነው ሲያግተ የነበረው። ለምሳሌ በቅርቡ ደብረ ታቦር ጌጤ መለሰ የሚባል ሰውዬ ቤት ወደው ወንድሙን ገለው እሱን አግተው ይዘው ሄዱ። 7 ሚሊዮን ብር አስከፍለውታል። ፋሽን ሆነ። ፋሽን ስራ ይበቃኛል። ለዛሬ ዳስ ጣል ቁጥር 3 ድንኳን ጣል ቁጥር 3 ደብረ ታቦር ላይ ስሙ የተጠቀሰው ግለሰብ አገቱት። ሊያገቱት ወደ ቤቱ ሲሄዱ ወንድሙን ቢያላቸው ወንድሙን ገደሉት። ሰውየውን ወሰዱት። ከወሰዱት በኋላ 7 ሚሊዮን ብር አስከፍለው መለሱት። ድንኳን ጣል ቁጥር 3 ዳስ ጣል ቁጥር 3 መልካም ቀን።